ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ እህቶች ሰላም ብያለሁ። ያላችሁበት አላህ አማን ሰላም አላህ ያደርጋችሁ፣ ሀገራችንን አማን ሰላም አላህ ያደርገው እያልኩኝ እስኪ ዛሬ ደግሞ ምርጥ የሆነ የአሳ አሰራር ይዤላችሁ መጥቻለሁ ማለት ነው። አብራችሁ ተከታተሉኝ፣ አብረን እንስራ። እናንተም ሸር፣ ሰብስክራይብ፣ ላይክ እያደረጋችሁ እንደምታበረታቱ ተስፋ አድርጋለሁ። እስኪ ወደ ስራው አብረን አንቀጥል ማለት ነው። እንግዲህ እዚህ ጋር ያው እንደምታዩት አዘጋጃጅቼ ትንሽ በርታ ሰርቻለሁ ማለት ነው። አሳያችኋለሁ። ይህ እንደምታዩት እንግዲህ ከላይ ያለውን ቆራርጬ በመቀስ እንትን ያልኩት ማለት ነው ያዘጋጀሁት። ይህ እንግዲህ የራሱ የአሳ ማዘጋጃ መቀስ ነው። ሌላ ነገር አይሰራበትም። ከላይ እንደምታዩት በዚህ መልኩ አጽድቻለሁ ማለት ነው። ውስጡም እንደምታዩት እዚህ ጋር የመሰሉት ከውስጥ የሚወጡ ቆሻሻዎችን አስወግጃለሁ ማለት ነው። እንደምታዩት ነው እንግዲህ አሁን ምንድን ነው የቀረው? ማጠብ ነው የቀረው። እናጥባለን፣ ቅመማችንን እንጨምራለን፣ ወደ ጠበሳው እንሄዳለን ማለት ነው። እንግዲህ እንደምታዩት ያው የዚህ ሀገር አሳ እንግዲህ እንደምታውቁት በጣም በበርካታ የአሳ ዝርያ በበርካታ አሉ። ዛሬ እንግዲህ እዚህን የሶፌዝ አሰራር ነው ማሳያችሁ ማለት ነው። ከመጨረሻው ድረስ ተከታተሉ፣ ትወዱታላችሁ። እናንተ ሸር ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱኝ ውድ ሀገሬ ልጆች እላችኋለሁ። አብረን እንቀጥል፣ አብረን እንስራ። ተከተሉ። በደንብ አድርጌ አጥቤ አጽድቼ ጨርሻለሁ ማለት ነው። አሁን እንደሚቀረው ቅመም መጨመር ነው ማለት ነው። ከጨው ጨምረን የሚጨመረውን የራሱ ቅመም የተዘጋጀ አለ። እሱን እንጨምርና ወደ የት እንሄዳለን? ወደ ጠበሳ እንገባለን ማለት ነው። ተከታተሉኝ እስከ መጨረሻው ድረስ አብራችሁ ወዶች። እንግዲህ በእነሱ ስማች ይሉታል አሳን ማለት ነው። አብረን እንመልከት። እንደምታዩት አሁን ቅመም መጨመር ነው የቀረኝ። ቅመም እንጨምራለን። እዚህ ጋር እንደምታዩት የተቀመመ ቅመም የራሱ ተብሎ የተዘጋጀ ቅመም እዚህ ጋር አለ ማለት ነው። በቃ እንደምታዩት የዶሮ ቅመም እቃ ነው። በነገራችን ላይ ቀንሽ እዚህ ጋር ስለጨመርኩ ነው የጠነስኩ ስለምጠቀም ማለት ነው። ራሱ ተቀምሞ የመጣ ነው። እኔ የመጨመረው ጨው ብቻ ነው ማለት ነው፣ ለብቻ። ይህንን እንግዲህ ምንም ሳይቀር ውስጡን በስነ ስርዓት አዳርሼ ቅመሙን በደንብ አድርጌ መጠኑን አለብኝ ማለት ነው። ከዛ በፍሪጅ ለተወሰነ ደቂቃ እናቆያለን ማለት ነው። ከዛ ወጥተን ወደ ጠበሳ እንገባ ማለት ነው። ተከተሉ እስከ መጨረሻ ድረስ አብራችሁ እንግዲህ እንደምታዩት ቅመም ጨምሬ ጨርሻለሁ ማለት ነው። ውስጡን ሁሉ በደንብ አድርጌ አዳርሼ የሚበቃኝን ያህል ቅመም ጨምሬያለሁ ማለት ነው። አሁን ልክ እንደዚህ እንዳዘጋጀሁት ወደ ፍሪጅ እንወስድና ፍሪጅ እናስቀምጠዋለን ለ30 ደቂቃ ያህል በፈለግነው ሰዓት ድረስ 20 ደቂቃ ፈለግን 30 ደቂቃ ግማሽ ሰዓት ማስቀመጥ እንችላለን። ከዛ አውጥተን እንጠብሳለን ማለት ነው።